በአረብ ቤት ሁለት ሰራተኛ ሆናችሁ ለምትሰሩ እህቶቼ ታሞ ከመሟቀቅ አስቀድሞ መጠንቀቅ ይባላል። ዛሬ ይዤላችሁ የመጣሁት ቪዲዮ እውነት ለመናገር በጣም ነው የሚያሳፍረው። ከኛ ከኢትዮጵያዊ የማይጠበቅ በጣም አስጠያፊ ነገር ነውና ወደ ቪዲዮ ከማለፌ በፊት ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንደዚሁም ላይክ ሼር እያደረጋችሁ ቪዲዮውን ላይክ አድርጉት። ዛሬ ይዤላችሁ የመጣሁት መዳም ቤት ሁለት ሰራተኛ ሆናችሁ የምትሰሩ እንዲሁም የአንድ ሀገር ዜጋ ሆናችሁ የምትሰሩ እህቶች ይህን ቪዲዮ አዳምጡት። እህታችንን የገጠማት ገጠመኝ በጣም ያሳዝናለን። ለእናንተ የሚጠቅማችኋል፣ ትማሩበታላችሁ። አንዲት እህታችን የምትሰራው ኩዌት 13 ዓመት ኖራለች። 13 ዓመት ስትሰራ አረቦቿ ጋር በጣም ትዋደዳለች። አንድ ቤት ነው የምትሰራው፣ ከፊል ናት። ነገር ግን እንደ ከፊል ሳይሆን እየሰራ ያለችው ነፃነት ያለበት ቤት፣ በጣም ሰላም ያለበት ቤት መሰራታችን ናት። አሁን በቅርብ ወደ ኢትዮጵያ መምጣት ስለምትፈልግ አረቧን ሰራተኛ እንድታመጣ ትነግራታለች። እሷ ደግሞ ከመጣሽልኝ አንቺን የምታግዝ ሰራተኛ አመጣልሻለሁ፣ አንቺው ጋር ዘው ትሰራለች እና አንቺን ብትፈልጊውን የራስሽን ዜጋ እንሄድ እንምረጥ ብላ ቢሮ ሂዳ መርጣ ያገሯ ልጅ ታመጣለች ማለት ነው። አረቦች ደግሞ እንግዲህ አዲስ ሰራተኛ ስትመጣ ቤት ውስጥ ያለችውን የመጀመሪያዋን ሰራተኛ አዲስዋን ሰራተኛ እንድታስተምርላት ነው የምፈልገው። እሷ ተነሳ ማስተማር አትፈልግም። ሴትዮዋ ደግሞ ባለስራ ናት፣ ትሰራለች ማለት ነው። ከዛ ሴትዮዋ ጧት ተነስተሽ ስትሰሪ ትይሽ ሮመዳን እየመጣ ስለሆነ ሮመዳን ቁርስ ስለማንሰራ ሮመዳን ከመግባቱ በፊት እንዴት አይነት ቁርስ እንደምትሰሪ እንዴት እንደምታቀርቢ አስተምሪያት፣ እቃዎች እንዴት እንደሚቀማመጡ አሳያትልና ትላታለች። ጧት እህታችን የመጀመሪያዋ የአዲሷን እየቀሰቀሰች እኩል በአንድ ይሰራሉ ማለት ነው። ለአንድ ሳምንት ይሰራሉ። ሴትዮዋ ደግሞ ከሳምንት በኋላ እኔ ነገ በጧት ስራ ሄዳለሁ፣ አዲሷ ሰራተኛ ተነስታ እስከ ዛሬ ስትሰሪልኝ እንደነበረው አይነት ምግብ ትስራልኝ ትላታለች ማለት ነው። ከዛ እሷም ደግሞ ሴትዮዬ በጧት ተነስተሽ ቁርስ እንድትሰሪ ብላሻለች፣ በጧት ተነሽና ቁርስ ስሪ ትላታለች። ከዛ ወዳውን እሺ ብላ ሰራተኛይቱ ለኪን የውስጧን በውስጧ ይዛላችኋለች። ብድግ ትልና ከዛ በጧት ተነሳና ሴትዮሽ እኮ በጧት እንድትሰሪ ቁርስ ብላሻለና በጧት ተነሽ ትላታለች። እንዴ አንቺ ተኝተሽ ነው እንዴ ቁርስ በጧት የምሰራው ትልና ያቺ የመጀመሪያው ሰራተኛ ጋር ቡጢ ትያያዛለች ማለት ነው። ቡጢ ስትያያዝ እዚህ ጋር ትመታታለች። ስትመታት ጥርሷ ተሰበረ ማለት ነው። አዲሷ ሰራተኛ የመጀመሪያዋን ሰራተኛ ትመታታለች። ከዛ አረቦቹ የሚደናገጡና ወደ ሐኪም ቤት ወስደው አረቦቹ ደግሞ ፖሊስ መያዝ አለባችሁ፣ እንዴት እንደዚህ ጥርሷ ረገፈ፣ ምን ሆና ነው፣ ምን ሰዓት ነው የተፈጠረው ምናምን ጋጋታ ያበዛሉ። ከዛ ሰራተኛዋ ደግሞ አይኔ ግርግዳው መጥቶኝ ነው ሻወር ስወስድ ግርግዳ መጥቶኝ ነው ትልና ታመልጣለች ማለት ነው። ከዛ ከቤት መልሳ ትሄድና ሰዎቿ ለምን ይሄን አረግሽ? አንቺ እኮ አሁን ወደ ፖሊስ ብንወስድሽ ትከሰሻለሽ፣ ትታሰሪያለሽ ብለሽ ይሏታል ማለት ነው። ካላችሁኝማ ትልና ማታ ከተኛችበት ብድግ ታረግና ቢላዋ ይዛ በቢላዋ ያችን ሰራተኛ ልትወጋት እንትን ትላለች ማለት ነው። ከዛ የሴትዮዋ ልጅ ሰራተኛ ቢሊቢናለች። የእሷን ፎቶ አብሮ ይወጣላታል። ያኔ ስልክ እያወራይ ቢሊቢኗ ስልክ ታወራለች። ስልክ ስታወራ ይችኛይቱ የኛ ሀበሻዋ የኛን ልትወጋ ቢላ ብድግ ታረግና ሂዲያ እንትን ትላታለች ማለት ነው። ከዛ ያችኛይቱ ካሜራ ቪዲዮ ስልክ እያወራይ ስለነበረ በቪዲዮ ታያታለች። ከዛ እሪ ይባልና ልጅቷ ይደባደባሉ። ቢሊቢኗ በዛ መካከል እገለግላለሁ ስትል አፍንጫዋ ይዝህ ምናምን ተቦጫጭራለች ማለት ነው። ከዛ ሶስቱም ተነስተው ይገባሉ እስር ቤት። በጣም ነው የሚያሳፍረው። 13 ዓመት ነው የሰራችበት ያንን ቤት 13 ዓመት ነው የሰራችበት። ከዛ ብድግትልና ወዴ ሰዎቹ እሷን አሳፈሯት። ያችኛቱን አዲሷን ሰራተኛ አሳፈሩ። ቢሊቢኗን ማሳከሙ። እሷ ደግሞ ተቀመጠች ማለት 13 ዓመት የሰራችው ሁሉም እስር ቤት ገቡ። በሰዓቱ ላይ ሐኪም ቤት ሄዱ። ወደ እስር ቤት ተወሰዱ። ለምን እንደተፈጠረ ተጣራ። ከዛ ደግሞ አዲሷን ሰራተኛ አንቺማ አውሬ ነሽ፣ አንቺ ከቤት አትቀመጭም፣ የመጀመሪያ ጊዜ በህይወቴ አንቺ አይነት መጥፎ ሰራተኛ ከቤት ሲገባ፣ ስለዚህ አንቺ ከኔ ቤት አትቆይም ትልና ሴትዮዋ ታሳፍራታለች ማለት ነው።
ትኬት ቆርጣ አሳፈረቻት ማለት ነው። እስር ቤትም አላቆዩዋቸውም። እነኞቹም ወጡ። ይችኛቱም ደግሞ ወደ ሀገር ገባች። ሀገር ብትገባ ሀገር እንደገባች ደግሞ የዛችን ልጅ ቤተሰቦች ታፈላልግና ከዛ ኢትዮጵያ አሳፈሯት። ኢትዮጵያ እንዳሳፈሯት እንደማንም ቤተሰቦቿን ስልክ ቁጥር ታፈላልግና እውነት ልንገራችሁ እንደ አይነት ሰው አያጋጥማችሁ፣ እንደ አይነት ሰው ጋር አትገናኙ። ከዛ እንደማንም ብላ የቤተሰቦቿን ቁጥር አፈላልጋ ከቤተሰቦቿ ጋር ተገናኝታ ልጃችሁ አሰሪዬ ልትሳፈር ወደ ሆነ ሀገር ልትሄድ አንቺ ጋር ተቀመጥም ሲሏት እምቢ አለች። እኔ ጋር አትቀመጥም ብላ ልጃችሁ ኢትዮጵያ እንድትመለስ አረገቻት ይሉና ከዛ ቤተሰብ ጋር ችግር ይፈጥራሉ ማለት ነው። ከዛ ልጅ ደግሞ ዘመድ አይደለችም፣ ጓደኛ አይደለችም፣ እንደ አንድ ዜጋ የሀገሬ ዜጋ ናት እንጂ እኔ ሴትዮዋን አናግሯት፣ ሴትዮዋ ይተርጎምላችሁ ብላ ስትጠይቃቸው የእሷ ቤተሰቦች ደግሞ የሄደችበትን ወጫችንን ታስከፍለን ካለዛ ችግር እንፈጥራል። የዚችኛይቱ አሁን የመጣችው ቤተሰብ ማለት ነው። እና ጥንቃቄ ልታረጉ የሚገባ 2 ሰራተኛ ሆናችሁ የምትሰሩ እህቶቼ ከአንድ ሀገር ዜጋ ከአንድ ሀገር ሰው እንደዚህ አይነት አሳፋሪ ነገር መፈጠሩ በጣም ያሳፍራል። እና እባካችሁ በዚህ ምክንያት ስራችሁን ላለማጣት ራሳችሁን ጠብቁ። ከዛም ላይ ደግሞ አንድ ቤት እየሰራችሁ ባትጣሉ ይመረጣል። ከተጣላችሁም ደግሞ ጥንቃቄ አድርጉ። እውነት በጣም ነው የደነገኩት። ልጅቷ እንደዚህ መታ እኔ ስትነግረኝ፣ ሴትዮዋ ደግሞ በጣም እንጓደዳለን። እኔ ጋራ ስራ በምፈታ ሰዓት ስራ ታፈላልግልኝ ነበር ደውላ። ወላሂ እኔ ሰራተኛ በኡምሪ በሀያቴ አይቻላቅም እንደዛ አይነት ሰራተኛ። በቃ እኔ ገና ስትገባ ከቤቴ አልወደድኳትም። ልጆች የራሱ ገና ሲያዋት አልወደዷትም ነበረ። እንደዛ አይነት ችግር ትፈጥራለች ብዬ አላስብኩም ነበረ አለይ። ልጅቷም ደግሞ በእሷ ምክንያት የምወዳቸውን አረቦች የምወደውን ስራዬን አጥቼ ነበር። ግን ለዚህም ታዲያ ደግሞ አረቦችን ለማስረዳት በጣምም ተደናጋግጬ ስለነበረ በጣም የምለውም ጠፍቶብኝ ስለነበረ ከእነሱ ቤት ሰራተኛ እንዳይቀመጥ ያረኩባቸው ያህል ተሰማኝና በቃ ማማ እኔ ልሂድና አንቺ የምፈልጊውን ሰራተኛ አንቺ ብዬ ስላት፣ ሴትዮዋ ደግሞ ለምን አንቺ መሄድ ፈልገሽ ከሆነ እኔ ይሄን ያህል አመት ስለሰራች ከኔ ጋራ በጣም ወድሻለሁ፣ በፍቅር ሸኝሻለሁ፣ ነገር ግን በሷ ምክንያት አንቺ አትሳፈሪም ብላ አሁን ልጅቷ ብር ልትከፍል ነው ለቤተሰቦቿ ማለት ነው። ምክንያቱም ከቤተሰብ ጋር ችግር ሊፈጠር ስለተነሳ ቤተሰቦቿ ደግሞ ገንዘባችንን አስከፍሉን ብለው ከሰሷቸው ማለት እና ጥንቃቄ አድርጉ። አረብ ቤት 2 ሰራተኛ ለምትሰሩ እህቶቼ እባካችሁ ጥንቃቄ ልታረጉ ይገባል። ደግሞ ከመሟቀቅ አስቀድሞ መጠንቀቅ ይባላልን። አረብ ቤት 2 ሰራተኛ ሆናችሁ የምትሰሩ እህቶቼ ይህ ቪዲዮ አዳምጡት፣ ይጠቅማችኋል። ወደ ቪዲዮ ከመግባቴ በፊት ለቻናሌ አዲስ የሆናችሁ ሰብስክራይብ በተንዋል የነካችሁ ሰብስክራይብ አድርጉልኝ። እንደዚሁም ቪዲዮ ላይክ ሼር አድርጉልኝ።